ቅዳሜ ከሰዓት ነው የሻይ ሰዓት ነው ሽፎንና ልደት አንድ ላይ ቀረቡ ሽፎንና ልደት አንድ ላይ ደስ ይላል አንድ ላይ ሄለን ተክላይ ዛሬ የሻይ ሰዓት እንግዳችን ናት ሄለን እንኳን ደህና መጣሽ እንኳን ደህና ቆያችሁ በጣም ደስ ብሎናል ስለመጣሽ እኔም ስላጋበዛችሁኝ አመሰግናለሁ ያው እንደተለመደው ሁሌም ፋፈሽ ብለሻል ፋፈሽ ብላለች ዛሬ በጣም ሄለን እንግዲህ ከዚህ በፊት እኮ መጣልሽ ከባለቤቷ ጋር ዛሬ በድጋሚ ነው ጋበዝንሽ እንግዲህ እንኳን መጣሽ በድጋሚ እንኳን ደህና ቆያችሁኝ ከልደቱን ጀምሮ እሺ ቅቤ የተቀባሽ በዚህ ሳምንት ኢንስታግራም ላይ በቅቤ መቀባት የተጀመረ ልደት ነበር አይቻለሁ ኢንስታግራም ላይ ወይ ባጢስ ምናምን ይመቸኛል መግባትና እሺ ለምን ለየት አላረጋውን ብዬ ጓደኞቼ ጋር አንድ አይነት ልብስ ነበር ያሰራነው እሺ ከዛ ያው ቅቤ የተቀባውኝ ፖስት አረኩኝ መልካም ልደት ለኔ ብዬ ሲላል እንደዚህ በጣም ስለዚህ ልደት ከተለመደው ወጣ ብሎ ማለት ነው አይደል ልደትን በቅቤ እንደውም አሪፍ ርዕስ አንድ ላይ አሪፍ ርዕስ ነው ስንት ዘለቅሽ ይላል ያገሬ ሰው ሲጠይቅ ልደት እንዴት ነው ይላል እንኳን ተወለዳችሁ እንኳን ተወለድሽና ሻው ሳንገላላን ግን ቆይቼን እንደውች ልስማ እጻግዬ ሄለንዬ ስንት ይመስልሃል ሄለን እንግዲህ እንገምት እሺ ጻጊ ምን እንጃ ምናልባት ሃያዎቹ መጀመሪያ አጋማሽ ወይስ ወደ መጨረሻ ከሶስት ሃያዎቹ መጀመሪያ ትንሽ መርቂ ጥሩ ገምቻለሁ ትንሽ መርቂ ወደ መሃል ምርቃቱ ቀጣይ አይደርስ ስለዚህ ሃያዎቹ መጀመሪያ ነው ሰደ ቆሽ ዋናው ነገር በሰላም በጤና መኖር ነው እንኳን ተወለድሽ ሃፒ በርዝዴይ ብለናል አመሰግናለሁ በጣም እንኳን ተወለድሽ ሄለን እንግዲህ የስራ ሰው ነሽ በርግጥ በሽፎን ነው ደግሞ በፊት እንኳን ሄለንን እኮ ምናቃት በክሊፕ ነበር መጀመሪያ የዳይት ነጋ ክሊፕ ላይ ባባ ሄለን ከዛ ደግሞ በፊልሞች አሁን ወደ ስራው ገብተሻልና ስራ እንዴት ነው በጣም ቆንጆ ነው እግዚአብሔር ይመስገን ቻዩን ግልቅ ዳላችሁ ምን ዝም ማለት እሺ ምን የልደት ነገር ሲነሳ እኮ ነው የቂቤ ነገር ተወደደ ቅቤ ጠቃሚ ነገር ነው በቅቤ ልደት ነው ያከበረ ታውቂያለሽ አይቻላቅም ያው ሄለን የስቲቺ ሻይ እየጠጣሽ የወዲወዳችንን አመሰግናለሁ ያው የኔ እሺ የመጀመሪያው ክሊፕ ከዳዊት ነጋ ጋር የሰራሽውን ያላችሁ ስታነሱ ነፍሱን ይማረው የድሮ ስቱዲያችን ጋር የሚገርምሽ እዛ ጋር ለትምህርት ቤት ይመስለኛል ልጁን የሚያስተምረው እና ልጁን ይዞ ከትምህርት ቤት ሲወጣ አይቻለሁ ከዛ ካየሁት በጣም ባጭር ጊዜ ውስጥ ነው ያረፈው እና ሁሌ ሆዴን ይበላኛል የእውነት ልጁንም ስላየሁት ይመስለኛልና ነፍሱን ይማረው ነፍስ ይማረው ለኔም ያው ትልቅ አስተዋጽኦ አድርጎልኛል ዳዊት የመጀመሪያሽ አይደለም ማለት ፋዘሪም ጋር ይሰራውት አለ ግን እኔም በጣም ታዋቂ ያረጋኝ ዳዊት ነጋ ነው ያው እሱ ባያሰራኝ እዚህ ደረጃ አልደርስም እሱና ያፒማፒን በጣም አመስገን ፈልጋለሁ ነፍሱን ባጸደ ገነት ያኑርልኝ አሜን አሜን አባትሽ ሙዚቀኛ ናቸው ሙዚቀኛ ትግራይ ክልል ውስጥ በደንብ ሰርጎችን ይሰራል ትልልቅ ሰርጎችን የሚሰራው ያው እሱ ነው ያው እኔን ያው አልዘፈነልኝም ወልጄ ሲጨርስ እደግሳለሁ ብያለሁ እናንተንም እጋብዛችኋለሁ ኦኬ ወልጄ ሲጨርስ ማለት ሰርግ አላደረግንም ነበር ከአማን ጋር ያ ፎቶ ብቻ ነበር ያደረግነውና ቀጣይ የመደገስ እቅዳለን ወልጄ ሲጨርስ ማለት ወልጄ ሲጨርስ ሲያበቃ ወልጄ እንደዛ አይነት እቅድም ለካ አለ ለንዛር ያብቃሽ ለከምኞትሽ ጋር አገናኝሽ እንደዚህ ካነሳሽ እንደውም ስለ አባቷ ትንሽ ነገር ብታጫውተው እስቲ ንገሪኝ አባትሽ ሙዚቀኛ ነው ያው ከልጅነት ጀምሮ እሱ ዘፈን እየሰራ ነው ያሳደገን እሺ እና ሰርጎች ይሰራል ክሊፕ ያላቸው ዘፈኖች አሉ አንድ 3 ቪዲዮ ክሊፕ ያላቸው ዘፈኖች አሉ ዩቲዩብ ላይ ማን ይባላሉ ተክላይ ገብረሚካኤል ስለዚህ ጥበብ ከቤት ነው አይፈልጋችሁ በጣም ከዛ ነው ተቀዳው ማለት ነው ትምህርት ቤትስ አካባቢ አንቺ የተማርሽበት ትምህርት ቤት የተማርሽ እኔ ደሴ ተገመነን ተምሬያለሁ እሺ መቀሌ ደግሞ ሐውልቲና ሀፄ ዮሐንስ ተምሬያለሁ እንዴ ከጥበብ ጋር የተገናኘ ነገር አለ ይሄ ሚኒ ሚዲያ ዘፈን ነበር ውዝዋዜ ሰርቻለሁ ወዛወዝ ነበር በደንብ ዘፈንም ሞክራለሁ በዚህ ድምጼ
ግን ልጅ ነበርኩኝ የዛኔ ያው ዘፈን የሞከርሽው ግን የወጣ አይደለም ኖ ለራስሽ አዎ ሰፈር ላይ ደስ ይያለሁ በደንብ ዘፍኝላችኋለሁ ምን አይነት አስተያየት ነበር እቺ ልጅ በዚህ አካሄዷ ታሪክ ትሰራለች ታሪክ ነበር አንቺ በዘፈኑ ስትባይ አንቺ በዘፈኑ ታሪክ ሰራሽ አዎ በጣም ንግዱ ያዋጣል በጣም ከያስከው ከሰራህ በደንብ ያዋጣል ፊልሞችም ሰርተሻል እንኳን አንድ 3 ሰርቻለሁ የመጨረሻ ፊልምሽ ምን ነበር እንዳላጣህ ነው ሄለንን እንግዲህ ትንሽ ቆየት ተብልሽ ነበር ይመስለኛል ካንሳሳት አይደለ ትንሽ ንግዱ ብሩ ጣፈጠኝና አርቱ ትንሽ ራቀውኝ ነበር ግን ማስታወቂያ ላይ አለሁኝ ማስታወቂያ ላይ አለሽ አዎ አለሁኝ ሁለት እንትን አምባሳደር ነኝ ብራንድ አምባሳደር ነኝ ሙዚቃው አለሽ አይደለ ማስታወቂያ አለሽ ፊልም አለሽ ሽፎን አለ በንግዱ አለ በኳሱም አለሽ በባሌ አንተ ምን ነካሽ ግማሽ አካል ያው እንዴት ነው ወንድማችን አማኒ ደህና ነው ጎሽ ትንሽ ህመም አጋጥሞት ነበር አዎ ባለፈው አዎ አሁን እግዚአብሔር ይመስገን ተሽሎታል እሰይ ወደ ጨዋታ ተመልሷል አዎ ተመልሷል እግዚአብሔር ይመስገን ጎሽ ትልቁ ነገር እሱ ነው ዋናው እሱ ነው አዎ ከትወና ከራቅሽ ስንት አመት ሆኖሽ ነበር ማለት ነው አሁን 2 አመት ዞራሽ ግን ማስታወቂያ ላይ አለሁ ማስታወቂያ ላይ ስላለሽ ነው የጠፋሻል መሰለኝ ማስታወቂያ ላይ ያለሽ ሶሻል ሚዲያ ላይ ያለሽ ቲክቶክ ላይ ያለሽ ትዘፍናለሽ ሽፎናን ታስተዋውቃለሽ በብዙ ነገር ስላለሽ አክቲቭ ቲክቶክ ላይ በደም አሁን ሰው በጣም ሽፎን ተጠቃሚ ነው አይደል በጣም ፋሽን ሆኗል ክርስትና ላይ ሰርግ ላይ ይለበሳል አሁን ደግሞ ሁለተኛ ብራንች ቦሌ ከፍቻለሁ ነው እንዴ 22 ነበር የመጀመሪያ ሱቄ አሁን ሳሮ ማሪያ ፊት ለፊት አዲስ ቁጥር 2 ከፍቻለሁ መታችሁ ጎብኙን በዚህ አጋጣሚ ወንዶችን ይመለከታል አዎ አንድ አይነት ማች ማሰራት ትችላላችሁ ከልጆችና ከሚስት አለው እንዴ ወንድ ያ ሽፎን ሳይሆን ሀበሻ ይሰራልሃል ተመሳሳይ ያ እንዳንተ እንደበሻቱ አንድ አይነት አሰራ አዎ እንደዛ ይጥቷል አለን በብሔራዊ ቲያትር ጋር የተነሳ ነው ከበሻቱ ጋር ጎሽ በደስታ ጎሽ አሪፍ ነው ሽፎን በጣም ፋሽን ሆኗል መልሶ አሁን ደግሞ በጣም እየበዛ ነው ይለበሳል በደም ማህበር አንድ ላይ ሲለበስ ያምራል ሰርግ ላይ ድግስ ላይ እኔም ያው የፕሮግራሚ ቀን በደንብ ነበር ያስመረኩት ሁለተኛ ቤቴ የሆነ ቪዲዮ ይቻሉ እንዲያውም አንድ አይነት ለብሳችሁ አንድ አይነት ነበር 50 ምናምን ሴቶች አንድ አይነት ለብሰን ያው በደንብ የሚያምር ፕሮግራም ነበር ዋው ደስ ይል ነበር ስንት ጣቃ ፈጅቶ የሆነ 50 ሴት ብዙ በጣቃማ ግን እንደ ዲዛይኑ ራሱ በጣም እየተለያየ እየሆነ ነው በጣም አዳዲስ ዲዛይኖች አሉ ወጣቱም ይለብሳል የሁሉም እድሜ ላይ ያሉ ተጠቃሚ ናቸው ሽፎን በጣም አሪፍ ነው ቢዝነሱም ያዋጣል ከያስከው ያው እኛ ጋር ስራ ትጀምርና የሆነ ትንሽ ኪሳራ ሲያጋጥምህ ላላይ ማድረግ ነገር አለ ስራውን ግን ሁሉንም ማለት መክሰሩንም ማግኘቱንም ተቀበለህ ያመሰገንክ መስራት ነው ደሞ ሶሻል ሚዲያ እየተመቻ ይመስለኛል ለማስታወቂያ አይደል ለማስታወቂያ ብቻ ሳይሆን ከህዝብ ጋር ለመገናኘት ጥሩ ፕላትፎርም ይመስለኛል ታስተዋውቂበታለሽ በጣም አትጠፊም ራስሽን ታስተዋውቂበታለሽ እና ሶሻል ሚዲያ እና ሄለን እንዴት ናቸው ለስራ ብቻ ወይስ አንዳንዴ የግል ህይወታችንን እናወጣለን እዛ ላይ ምናምንና እዚህ ላይ ምን አይነት ሐሳብ ነው ያለሽ ከዚህ በፊት በጣም ነበር ፖስት ማረጋው ከባለቤቴ ከማንጊ ጋር ለቅ ነበር የልጆቼን ምናምን ፖስት አረግ ነበር የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናቃቸው ሰዎች ድንገት ተጣሉ ይባላልና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላርገው ያዝ ላርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለው እንትን አልኩት አጠፋሽ ከኢንስታግራም ላይ ኢንስታግራምም አንድ ፎቶ ናት ከባለ ያለኝ ሌላ ፎቶ የለኝም ቪዲዮ ላይ ያሳይ ነበር ይሄ የምንሄድበት ምናምን አለ አይደል እሱን አሁን ቀንሻለሁኝ በጣም ለምን አስፈላጊ ሆኖ አላገኘሁትም ደበቅ ማለት በጣም ከብዙ ነገር ያድናል አሪፍ ነው እና አሁን ለስራ ምን ማድረግሽ ምን አስብሎሻል ስታጠፊ የሚሆነ ነገር አለ አዎ የሆነ ልከውልኛል ደግሞ ተለያዩ ምናምን ነገር ተብሎ ደግሞ ፖስት አደረጉ እኛ ጋር አሁን ምንድነው ችግሩ በጣም ስትለቅ ወይ ደግሞ በጣም ስታሳያቸው ደብቁኝ ያመጣል ምናምን ትባላለህ ከዛ ደግሞ የሆነ ነገር ልቀንስ ብለ ደግሞ ስታጠፋ ደግሞ ተለያዩ የሆነ ነገር ተፈጠረ ትባላለህና የሁሉ
የሁሉም ሰው አስተያየት ይለያያል ካሜት አንድንም ሆነ ግን ባይታይ መልካም ነው አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ እና ያው ከዛ ወገንኛለሁ ይሄ እንግዲህ በሂደት የመጣ ነው ማለት ነው በሂደት ያው ካየሁት ነገር ከተማርኩበት ነገር ያ አማኑስ ምን አስተያየት አለው እዚህ ጉዳይ አማንዬ ምንም አይልም እሱ ሶሻል ሚዲያ ላይ ሲጀምር ብዙ አይንቀሳቀስም እንደውም እኔ እንትን እለዋለሁ አክቲቭውን ለምንድነው ፖስት ማታረጋው በ6 ወር አንዴ ወይ በአመት አንዴ ፎቶ ፖስት ቢያደርግ ነው እሱም የኔ ልደት ምናምን ከሆነ በዚህኛው ወይ ግን ነገርኩት በቃ ትንሽ ደበቅ እንበል እስኪ ደግሞ ወደደው አዎ እሱ ሲጀምር በጣም ይሄ ልታይ የሚለኝ ነው አይደለም አማን በጣም እንወደው ወንድማችን ነው እናከብረው እኔ በጣም ወደው ጸባይ ሰናይ ካንቺ ቀጥሎ ከኔ ቀጥሎ እሺ ሄለን ያጂ እኛ ግዴታችን ነው ምክንያቱም እንዴ ኳስ ነው ሀገር ነው እውነት ነው ባለፈው ግን በጣም አስደንጋጭ ነበር አይደለ ከዛ በኋላ ስለህመሙ ምንድነው የተፈጠረው ምንም ያለውም ነገር ያለ አይመስለኝም አዎ ስብራት ነበር ተጋጠመውና በጣም በቃ አስቸጋሪ ወቅት ነበር ለሱ ለኔ በጣም ያስቸግራል ያው ጤነኛ ሆኖ የምታቃው ሰው ደግሞ የተዳራጋረህ ምናምን ታሞ ማየት በጣም ያስቸጋሪ ነው ያው ሰው ከውጭ ነው ላይረዳው ይችላል ብዙ ነገር ያው ህመሙ ጫና ፈጥሮበት ነበር ግን ያው እግዚአብሔር ይመስገን በህክምናም በምንም የሱም ጥንካሬ በጣም ጠንካራ ነው አማን ይሄ ቶሎ ተሽሎት ለመጫወት ምናምን ነው ሲጥር የነበረውና በጣም ራሱን ተቆጣጥሮ ምናምን መድኃኒቱን በትክክል ወስዶ አሁን ተሽሎታል ያ ተመለሰ ወደ ጨዋታ አማን ምን ላይ ነው አሁን እየተጫወተ ያለው ፋሲል ከነማ ስለ ኳስ ብዙ እንዳትጠይቁ እኛ አንድ ምድብ ነው አንድ ምድብ ነው አንቺ ራስ እንዳትጠይቂ እኛ ኢትዮጵያ ሸነፈራው እንደውም አንቺ እንዳትጠይቂ ነው ብዙ ሰው የተጫዋች ሚስት ስትሆኚ ስለ ኳስ ብዙ ዕውቀት ያለሽ ይመስላችኋልና ለዛ ነው የሚጫወትበትን ክለብ ብቻ ነው እንጂ ማቀው እንዴት ነው ኳስ ምናምን የሚለው ምንም ማቀው ነገር የለም ሜዳ ትገቢ ምናምን ሲጫወት አይ አሸናፊ ከሆኑ ምናምን አመቱ ሲያልቅ ስለማይም አንድ ቀን ነው ሁለት ቀን ነው ከስማኝም ገበለው ስለማይገባኝ አልገባም አይ ያንቺ ስሜት ብቻ አይደለም ኳስ ምልሽ እንደ ሀገር ይመለከተናል የሆነ ደረጃ ላይ ሲደርሱ የሁላችንም ልብ ይደነግጣል ግን እንዲህ ሁሉንም ነገር ተከታትሎ ምናምን እዛ ላይ እኛም የለንበት እኔም የለሁበት እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ሄለንሻ ስለ ላይፍ ስታይል ደግሞ እንጫወት ላይፍ ስታይልሽ እንዴት ነው ውሎሽ ስራዬን በደንብ ሰራለሁኝ 11 ሰዓት ወይ 12 ሰዓት ምናምን ከወጣው ነው ከሱቅ ከዛ ጓደኞቼን አገኛለሁ ምናምን ስፖርት ምናምን ላይ ብዙ አይደለውኝ ያው ብዙ ሰው እንደውም ከወለድኩ በኋላ ብዙ አልወፈርኩምና እንዴት ነው አመጋገብ ነው ይሉኛል ስፖርት ነው ወይ ምንም የምጠቀመው ነገር የለም ስፖርት ብዙ አይደለም ባለበት ነው እንደዚሁ ተፈጥሮ ነው እንጂ እንቅስቃሴ ምናምን አልወደም እንደውም ብዙ ጊዜ አማን አስቸግረዋለሁ ስፖርት ስሪ ብሎ ከፍሎልኝ ምናምን 3 ቀን ሂጄ ቪዲዮ ከተቀረጽኩ በኋላ ለስቶሪ ከዛ የለውም አልሄድም ሶሪያ ተመቸቺ ስቶሪ ላይ ለማለት ተቀረጸ ነው አለ 3 ቀን ሂጄ ቪዲዮ ምናምን አድርጌ እሺ በቃ ከዛ በኋላ አልመለስም ግን እንደዛ ሆኖ ሰውነትሽ በጣም አሪፍ ነው ጥሩ ነው ያው ምን ማለት ነው ጥሩ ነው ቤቢ ይፈልጋል ማለት ነው 3 አመት ሄለን የሙዚቃ ክሊፕ የሚመስለኝ አንድ ብቻ ነበር የሰራሽ የዳይት ነጋ ላይ ማለት ነው ባባይላ ከዚያ በኋላ አንድ 3 ሰርቻለሁ አንድ 3 ክሊፖች አሉ አንድ 3 ክሊፖች እንዴት ነው ካስት የሚያደርጉት አሁን እስኪ የዳይትን ወደ ኋላ እንመለስ ትንሽ ቆየ መሰለኝ እሱ ካለ ተስተውሽ የዳዊትን ሲሰራ በጣም ገና ነበርኩኝ እና ያፒ ማፒ ዳይሬክተር አለ እሱ ነበር ካስት ያደረገኝ ገና ተማሪ ነበርኩኝ የዳዊትን ሲሰራ እዛው መቀሌ ነው ቆሞኛል እሱ ነው ካስት ያደረገኝ መቀሌ አሪፍ ክሊፕ ነው ማይረሳ በጣም ዳዊትን እናሳውስበት በጣም ድንቅ ክሊፕ ነው በጣም አሪፍ ሎኬሽን ነበር በጣም ተደማጭነት ነበረው ስቲል በደንብ ሰው የሚወደው ሙዚቃ ነው ባባይላን በጣም
በየድግሶች በየምናም ሁሉ ቦታ የሚከፈት ዘፈን ነው። መቀሌ ግን እኮ ብዙ እንትኖች አሉ የሙዚቃ ክሊፖች ብዙ አሪፍ ተሰርተዋል እኮ በጣም ብዙም ቆንጆ አሉ እዛ በጣም ካያችሁ ክሊፖቹን ቆነጃጀት በጣም እንደልብ ነው የሙዚቃ ክሊፕ ግን ቀላል አይደለም ለሆነ መሸጋገሪያ ይሆናል አይደል ከዚያ በኋላ እኮ ነው አንቺም ወደ ትወናው አይደል ክሊፕ ይመጣል መጀመሪያ ከክሊፕ ደግሞ የማስታወቂያ ስራዎች ይመጣል ከዛ በኋላ ፊልሙ ይመጣል ከዛ ያው የራስሽንም ቢዝነስ ከታወቅሽ በኋላ ትጀምሪያለሽ በጣም ያግዛል ሶሻል ሚዲያ ላይ መታወቅ በጣም አሪፍ ነው ምን ያህል ፎሎወር ደረሰው ኢንስታግራም ነው በዋናነት መጠቀም ኢንስታግራም ወደ 300,000 እየገባው ነው ቲክቶክ 600 ምናምን ሺህ አለኝ እና አሪፍ ነው በጣም ሞር ደግሞ ቲክቶክ ስራይ ላይ በጣም ጥቅም አለው አክቲቭ ነሽ ተሰራህበት ቲክቶክ በጣም አሪፍ ነው የሰራሻቸው ፊልሞች በጣም ጥቂት ናቸው ግን አሁን በጣም የሚጠበቅ ለየት ባለ ካራክተር መጥተሻል ሶስተኛው ግዳጅ ሶስተኛው ግዳጅ እሺ እንዴት ነው ቆንጆ ፊልም ነው በቅርቡ ነው የሚለቀቀው እንግዲህ የኔም ካራክተር በጣም ትንሽ ወጣ ያለች ናት እና ያው እጋብዛቸዋለሁ ፊልሙ ሲመረቅ ርዕሱ ራሱ ይነግራል ከባድ ካራክተር እንደሆነ ሁለት ግዳጅ ያለፈ ሰው ነው ማለት ነው ወደ ሶስተኛው ግዳጅ የመጣው ከተለመደው ወጣ ያለ ነው ካንቺ ካራክተሯ በጣም እና እኔም እስከዛሬ ያው ከሰራኋቸው ትንሽ አሻሽያለሁ ብዬ አስባለሁ ትወናዬ ላይ እስኪ እናየዋለን እንግዲህ በቅርቡ የሚወጣ ፊልም አለ ሶስተኛው ግዳጅ ተጠባቂ ነው ተጠባቂ ይባላል በኳስ ቋንቋ አየሽ አይደል ወደ ማኑ ጋር መጣ ልክ ነው ሌላው ከአልባሳቶች ጋር ያለውን ነገር ደግሞ ብናወራ ጥሩ ይመስለኛል በተለያየ አልባሳት ነው ኢንስታግራም የምትመጪው ብዙ ጊዜ ልብሶች ላይ ዲዛይን ላይ ያለሽ ነገር እኔ ልብስ ያው ለኔ ከተመቸኝ ምቾቴን ከሰጠኝ የትም ቦታ አድርጌ ሄዳለሁ ያው የሃይማኖት ቦታ ካልሆነ በስተቀር ማለት ነው ያ ሌላ ቦታ ላይ እኔ በቃ የተመቸኝን ነው ማረጋው የወደድኩትን ነው ማረጋው ያው እኔ ደግሞ ከተመቸኝ አድርጌ ነው የምወጣው በጣም ጨምራሽ ስለዚህ በፊልሙም ከፍ ያለ ነገር እንጠብቃለን እንግዲህ ትወና አለ እዚህ ጋር ደግሞ ስራ አለ ቤት ውስጥ ታዲያ ሄለን እንዴት ናት አማንዬ ስፖርተኛ ነው ያንከብካቢ ይፈልጋል ብዬ ነው ምግብ ማብሰል አለ መስራት አለ እንዴት ነው ምግብ ማብሰል ላይ አሪፍ ነኝ አሪፍ ነኝ አበስላለሁ ያው ለሌላ ሰው ይጣፍጣል አላውቅም ባለቤቴ ይወዳል ምሰራውን ያው ለክፉ አልሰጥም ምንም አይደለም በጣም ባለሙያ ነኝ ምናምን እጄን ብቀምሱት ምናምን አይደለም ግን በስሱም ቢሆን ያው በስሱ ያው ቤት ከተወደደ እኮ ቤት ከተወደደልሽ በቂ ነው ማለት ምርጥ ነው ዋናው እሱ ነው አዎ ደግሞ ዋናው በቅርብ ያለውን ሰው ማስደሰት ነው ሄለን የዛሬ የሻይ ሰዓት እንግዳችን ሆነሽ መጣሽ ምናልባት የቀረ ነገር ካለ ስለጋበዛችሁኝ በጣም አመሰግናለሁ ቤተሰቦቼንና ባለቤቴ ማመስገን ፈልጋለሁ ቴንኪው ሁላችሁንም እኛም በጣም ነው እናመሰግንሽ አሪፍ ጊዜ ነበረን ከንግዱም ከስራውም አይደለም ከፎቶ ከኢንስታግራሙም ከቲክቶኩም የተለያየ ነገር ተጫወተ እንግዲህ አምላክ ስራሽን ይባርክልሽ በአዲሱ ኩስኩሽ ያው የበረከት ይሁን አይደል ምንም ነገር ሲሆን የበረከት ይሁን ወይ ዮኒ በጣም ቆንጆ መረቃት በጣም አይደል ብዙ ነገር ይኖረውና ሞገስ ከሌለው በጣም አይደል ልክ ነህ ከላይ ሲሆን ነው ደግሞ በረከት ሲኖረው አሜን ሄለን ተክላይ እንግዲህ በሻይ ሰዓታችን እንግዳችን ነበረች ሌሎች ፕሮግራሞቻችን ግን ይቀጥላሉ አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ